አርዕስተ ዜና። የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባ በሀገራዊ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። ምክር ቤቱ 2 ፖሊሲዎችንም አጽድቋል። ቀዳሚው ጉዳያችን ነው። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ መኖሩን በደቡብ አፍሪካ የኢትዮጵያ ኤምባሲ አስታውቋል። ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ ሊያደርጉ እንደሚገባም ኤምባሲው በመግለጫው አሳስቧል። እንነግራቸዋለን። በሱዳን ኤል ኦቤድ ከተማ ዙሪያ እየተባባሰ የመጣው ግጭት በሺዎች የሚቆጠሩ ሰላማዊ ዜጎችን ለከፋ አደጋ ሊያጋልጥ ይችላል ተባለ። የተባበሩት መንግስታት ድርጅት ልዩ መልእክተኛ ፔካ ሃቪስቶ ለጉዳዩ ትኩረት እንዲሰጥ አስጠንቅቀዋል። ተጨማሪውን ይዘናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያ ላይ ጫና ለማሳደር ያለመ የ40 ቀናት ዘመቻን አስጀመሩ። ፕሬዝዳንቱ ዘመቻውን ያዘዙት ጦርነቱን እየመሩ ካሉት የደህንነት ሹሞቻቸው በሩሲያ ኢላማዎች ላይ ስለሚፈጸሙ ጥቃቶች ሪፖርት ካደመጡ በኋላ መሆኑ ተነግሯል። በዝርዝር እንነግራቸዋለን። የሚኒስትሮች ምክር ቤት ባካሄደው 57ኛ መደበኛ ስብሰባ በሀገራዊ አጀንዳዎች ላይ ተወያይቶ የተለያዩ ውሳኔዎችን አስተላልፏል። ምክር ቤቱ የኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲ እንዲሁም የከተማ ልማት ረቂቅ ፖሊሲ ላይ ግብዓት አክሎ ማጽደቁን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ምክር ቤቱ ከዓለም አቀፍ የልማት ማህበር የተገኙ 3 የብድር ስምምነቶችን ለሕዝብ ተወካዮች ምክር ቤት መምራቱም ተነግሯል። የውሃና ኢነርጂ ሚኒስቴር የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት እንዲሁም የትምህርት ምዘናና ፈተናዎች አገልግሎት ለሚሰጧቸው አገልግሎቶች የሚከፈል የአገልግሎት ክፍያ ደንቦችን ምክር ቤቱ አጽድቋል። ምክር ቤቱ ኢትዮጵያ የኒው ዴቨሎፕመንት ባንክን በአባልነት ለመቀላቀል የሚያስችላትን ረቂቅ አዋጅ በማጽደቅ ለሕዝብ ተወካዮች ምክር ቤት መርቷል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳስቧል። ኢትዮጵያውያን ከሚኖሩበት አካባቢ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲፈጥሩ፣ መረጃዎችን እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ እንዲያደርጉ ጥሪ ቀርቧል። ኤምባሲው በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝ አስታውቋል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃቶች እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ ያደርጋል የሚል እምነት እንዳለውም ገልጿል። የሌሎች ሀገራት ዜጎች ከደቡብ አፍሪካ መውጣት አለባቸው የሚሉ ቡድኖች ስደተኞች ባሏቸው የሌሎች ሀገራት ዜጎች እስከ ሰኔ 23 ቀን ድረስ ሀገሪቱን ለቀው እንዲወጡ ማሳሰባቸው ይታወሳል። የደቡብ አፍሪካ መንግስት በበኩሉ የሌሎች ሀገራት ዜጎች ጉዳት እንዳይደርስባቸው ጥበቃ እንደሚያደርግ አስታውቋል። የውጭ ጉዳይ ሚኒስቴር ከሳምንት በፊት በጉዳዩ ዙሪያ ከደቡብ አፍሪካ ባለስልጣናት ጋር የሚመክር ልዑክ ወደ ሀገሪቱ መላኩ የሚታወስ ሲሆን ልዑኩ ከደቡብ አፍሪካ መንግስት ጋር አድርጌዋለሁ ባለው ውይይት መሰረት የኢትዮጵያውያንን ደህንነት በዘላቂነት ለማስጠበቅ ስምምነት ላይ መድረሱን አስታውቆ ነበር። ፕሪቶሪያ ውስጥ የሚገኘው የኢትዮጵያ ኤምባሲ ያወጣው ማሳሰቢያም እርምጃ እንወስዳለን በሚል እየዛቱ የሚገኙ ቡድኖች ያስቀመጡት ቀነ ገደብ መድረሱን ተከትሎ በደቡብ አፍሪካ የሚገኙ ዜጎች ልዩ ጥንቃቄ እንዲያደርጉ የሚጠይቅ ነው። ለ2018-19 የምርት ዘመን የሚውል የአፈር ማዳበሪያ ግዥን በተመለከተ መንግስት ለአንድ ኩንታል በአማካኝ 4772 ብር ድጎማ እያደረገ መሆኑን የግብርና ሚኒስትር ዴኤታዋ ዶክተር ሶፊያ ካሳ ገልጸዋል። ለዚህ የምርት ዘመን ማዳበሪያ ግዢ በአጠቃላይ 84 ቢሊዮን ብር ድጎማ መመደቡ የተነገረ ሲሆን ይህም አርሶ አደሩ ግብዓቱን በተመጣጣኝ ዋጋ እንዲያገኝ ለማድረግ የታለመ መሆኑ ተብራርቷል። እስካሁን ባለው ሂደት 20.9 ሚሊዮን ኩንታል የማዳበሪያ ግዢ የተፈጸመ ሲሆን ከዚህ ውስጥ 13.4 ሚሊዮን ኩንታሉ ወደብ መድረሱን ሚኒስቴሩ ገልጿል። ወደ ሀገር ውስጥ የገባው ማዳበሪያ 12.1 ሚሊዮን ኩንታል መሆኑ የተነገረ ሲሆን ባለፈው ዓመት ከተረፈው ጋር ተደምሮ 19.1 ሚሊዮን ኩንታል ለስርጭት መቅረቡን ሚኒስቴሩ አስታውቋል። ከዚህም ውስጥ 10.7 ሚሊዮን ኩንታሉ ለአርሶ አደሩ መሰራጨቱን ዶክተር ሶፊያ በመግለጫቸው ጠቁመዋል። ኢትዮጵያ ለሚቀጥሉት 2 ዓመታት የምስራቅ አፍሪካ ቀጠናን በመወከል የ7ኛው የአፍሪካ የኒውክሌር ኃይል ኮሚሽን ጉባኤ ቢሮ የመጀመሪያው ምክትል ሰብሳቢ ሆና ተመርጣለች። ምርጫው የተከናወነው በአዲስ አበባ እየተካሄደ በሚገኘውና ለ2 ቀናት በሚቆየው 7ኛው የአፍሪካ የኒውክሌር ኃይል ኮሚሽን የመንግስታት ጉባኤ ላይ ነው። በጉባኤው ላይ የኒውክሌር ሳይንስንና ቴክኖሎጂን ለሰላማዊ ዓላማና ለአፍሪካ ልማት ለማዋል የሚሰሩ ከፍተኛ የመንግስት ልዑካን በመሳተፍ ላይ ይገኛሉ።
የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አብዱልረዛቅ ኡመር በመግለጫቸው እንዳሉት የኒውክሌር ቴክኖሎጂን ለሰላማዊ ዓላማ መጠቀም የአህጉሪቱን የኃይል ዋስትና፣ የምግብ ሉዓላዊነት፣ የጤና አጠባበቅና የኢንዱስትሪ እድገት ተግዳሮቶች ለመፍታት ወሳኝ ሚና አለው። ኢትዮጵያ የሰላማዊ ኒውክሌር ፕሮግራም የሀገሪቱ የረጅም ጊዜ የልማት ስትራቴጂ ቁልፍ ምሰሶ አድርጋ እየሰራች መሆኗንም በጉባኤው ተመላክቷል። ጉባኤው የኮሚሽኑን የ2024-2026 የሥራ አፈጻጸምና የፋይናንስ ሪፖርት ከመገምገም ባለፈ ለ2026-2029 የሥራ ዘመን አዲስ ኮሚሽነሮችን መምረጥን ጨምሮ በበርካታ ቁልፍ አህጉራዊ አጀንዳዎች ላይ ይመክራል ተብሎ እንደሚጠበቅ ኢዜአ ዘግቧል። በኢትዮጵያ በሰላም ግንባታ ሂደት የሴቶች ተሳትፎ በማህበረሰብ ደረጃ ከፍተኛ ቢሆንም በሀገር አቀፍ መድረኮችና በአመራርነት ላይ ያላቸው ሚና አሁንም ውስን መሆኑን የፖሊሲ ጥናት ኢንስቲትዩት ይፋ ያደረገው አዲስ የፖሊሲ ሰነድ አመለከተ። ኢንስቲትዩቱ የኢትዮጵያውያን ሴቶችን በሰላም ግንባታ ጥረቶች ውስጥ ያላቸውን ሚና ማሳደግ በሚል ባከናወነው ጥናት ባለፉት 5 ዓመታት በዘርፉ ከተሳተፉ ሴቶች መካከል በአመራርነት ወይንም በአስተባባሪነት ሚና ላይ የታዩት 23 በመቶዎቹ ብቻ ናቸው ብሏል። ጥናቱ በ12 ተደጋጋሚ ግጭት በሚከሰትባቸው አካባቢዎች 1381 ሴቶችን አሳትፎ የተከናወነ መሆኑ የተነገረ ሲሆን 79 በመቶዎቹ ስለ ሰላም ግንባታ በቂ ግንዛቤ እንዳላቸው ማረጋገጡ ተጠቁሟል። ይሁን እንጂ የፋይናንስ እጥረት፣ የትምህርት ማነስ፣ የጸጥታ ስጋትና የባህላዊ የጾታ አመለካከቶች ለሴቶች ተሳትፎ ዋና ማነቆ መሆናቸው ተነግሯል። በተለይም እንደ አዲስ አበባ፣ ጅጅጋና መቀሌ ባሉ ከተሞች የሴቶች ተሳትፎ አነስተኛ መሆኑ ተገልጿል። በመሆኑም መንግስት የሕግ ማዕቀፎችን አፈጻጸም እንዲያጠናክር፣ ለሴቶች የአመራር ክህሎትና የግጭት አፈታት ስልጠናዎችን እንዲያመቻች እንዲሁም አካታች መድረኮችን በመፍጠር የሴቶችን የውሳኔ ሰጪነት ሚና በከፍተኛ ሁኔታ እንዲያሳድግ ጥናቱ የመፍትሄ አቅጣጫዎችን አስቀምጧል። በሱዳን ኤል ኦቤድ ከተማ ዙሪያ እየተባባሰ የመጣው ግጭት በሺዎች የሚቆጠሩ ሰላማዊ ዜጎችን ለከፋ አደጋ ሊያጋልጥ እንደሚችል የተባበሩት መንግስታት ድርጅት ልዩ መልእክተኛ ፔካ ሃቪስቶ አስጠንቅቀዋል። መልእክተኛው ከተማዋ ተደጋጋሚ የድሮን ጥቃቶች እየተፈጸሙባት እንደሚገኝና ይህም ለነዋሪዎች የሚቀርበውን የሰብአዊ እርዳታ እያስተጓጎለ መሆኑን ገልጸዋል። ይህ አሁን ያለው ሁኔታ ቀደም ሲል በዳርፉር ኤልፋሽር ከተማ ከታየው አስከፊ ቀውስ ጋር ተመሳሳይነት እንዳለው ሃቪስቶ ጠቁሟል። መልእክተኛው ከፈጥኖ ደራሽ ኃይሎች መሪ ጀነራል መሐመድ ሐምዳን ዳጋሎ ጋር ባደረጉት የስልክ ውይይት ሄሜቲ ሲቪሎችን የመጉዳት ፍላጎት እንደሌላቸውና የሰብአዊ እርዳታ መንገዶችን ለመጠበቅ ቃል መግባታቸውን ተናግረዋል። ይሁን እንጂ እነዚህ ቃላቶች በተግባር መተርጎማቸው በቅርበት ሊከታተል እንደሚገባም አሳስበዋል። በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይሎች መካከል ከሚያዝያ 2023 ጀምሮ የተቀሰቀሰው የእርስ በርስ ጦርነት እስካሁን በ10 ሺዎች የሚቆጠሩ ሰዎችን ለሕልፈት የዳረገ ሲሆን 13 ሚሊዮን የሚጠጉ ዜጎችን ደግሞ ከመኖሪያ ቀያቸው አፈናቅሏል። ይህም በዓለም ላይ ካሉ የከፋ ሰብአዊ ቀውሶች አንዱ ሆኖ ተመዝግቧል። በኦማን የባህር ዳርቻ አቅራቢያ በአንድ የንግድ መርከብ ላይ በተሰነዘረ ጥቃት ምክንያት የተባበሩት መንግስታት ድርጅት በሆርሙዝ በኩል መርከቦችን የማስወጣት ሂደቱን ማቋረጡን አስታውቋል። ቀጠናው ለጉዞ አስተማማኝ መሆኑ እስካልተረጋገጠ ድረስ በሆርሙዝ ወሽመጥ የቆዩ መርከቦችን የማስወጣቱ ሥራ ለጊዜው ይቆማል ሲል ዓለም አቀፉ የባህር ድርጅት IMO አስታውቋል። ኤቨር ላቭሊ የተባለችው የንግድ መርከብ በኢራን አብዮታዊ ዘብ ድሮን መመታቷን የአሜሪካ ባለሥልጣናት የገለጹ ሲሆን ጥቃቱ የተፈጸመው ኢራን ያለኔ ፈቃድ አዲሱን የባህር መስመር መጠቀም አደገኛ ነው፣ ዋስትናም አንሰጥም የሚል ማስጠንቀቂያ ከሰጠች ከጥቂት ሰዓታት በኋላ ነው። ምንም እንኳን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጠናው በመገኘት ደህንነትን ለማረጋገጥና አዲሱ የባህር መስመር ክፍት እንዲሆን ጥረት ቢያደርጉም የኢራን እርምጃ በዓለም ኢኮኖሚ ላይ ጫና ሊፈጥር እንደሚችል ተሰግቷል። ይህ ክስተት አሜሪካና ኢራን በጊዜያዊ የሰላም ስምምነት ላይ በሚደራደሩበት ወቅት የተከሰተ ሲሆን በሊባኖስ ያለው የእስራኤልና ሂዝቦላ ግጭት መቀጠልም ለቀጠናው ሰላም ተጨማሪ ስጋት መሆኑን ዘቴሌግራፍ ዘግቧል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በሩሲያ ላይ ጫና ለማሳደር ያለመ የ40 ቀናት ዘመቻን አዘዙ። ፕሬዝዳንቱ ዘመቻውን ያዘዙት ጦርነቱን እየመሩ ካሉት የደህንነት ሹሞቻቸው በሩሲያ ኢላማዎች ላይ ስለሚፈጸሙ ጥቃቶች ሪፖርት ካደመጡ በኋላ መሆኑ የተነገረ ሲሆን ስለ ዘመቻው ዝርዝር እቅድ ግን ያሉት ነገር የለም ተብሏል። ዜሌንስኪ የዩክሬን የደህንነት ተቋማት በጦርነቱ የፊተኛው መስመር ድሮኖችን በመጠቀም እያደረጉ ያሉት የመከላከል እርምጃ አድናቆት የሚገባው መሆኑን በማንሳት አዲሱ ዘመቻም ይህንን የሀገሪቱን የመከላከልና የማጥቃት እርምጃ የሚያጠናክር ይሆናል በማለት አስታውቋል። ዩክሬን ከቅርብ ወራት ወዲህ የመካከለኛውና ረጅም ርቀት
የሚሳኤል ጥቃቶችን በሩሲያ ግዛት ውስጥ ዘልቃ በመግባት እየፈጸመች ትገኛለች። የዩክሬን ጥቃቶች በዋናነት በሩሲያ የነዳጅ መሠረተ ልማቶች ላይ ያነጣጠሩ ሲሆኑ የኪየቭ ኃይሎች በኡፋ የሚገኙ 2 የሩሲያ የነዳጅ ማጣሪያዎችንና በክራስኖዳር ግዛት የሚገኙ የነዳጅ ዴፖ ላይ ጥቃት መሰንዘራቸው ተሰምቷል ሲል ብሉምበርግ በዘገባው አስፍሯል። የሩሲያ ዩክሬን ጦርነት በ5ኛ ዓመቱ ላይ ቢገኝም አሁንም ጦርነቱን በዘላቂ የተኩስ አቁም ስምምነት ሊቋጭ የሚችል አንዳችን መፍትሄ ሳይገኝለት ቀጥሏል።